አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። በኤንቢሲ የመዝናኛ ፕሮግራሞች በርካታ ጊዜያት በኪነ ጥበብ ስራ ላይ የተሰማሩ ባለሙያዎችና ስራዎቻቸውን ይዘንላችሁ እንቀርባለን። ዛሬም ደግሞ ከአንድ እንግዳ ጋር በተለይም ደግሞ አዲስ ሙዚቃ ስራዎቹን ይዞ ብቅ ካለ የሬጌ አርቲስት ሙዚቀኛ ባቢ ራጋ ጋር ቆይታ የምናደርግ ነው የሚሆነው። አብራችሁ እንድትቆዩ እንጋብዛለን። እንኳን ደህና መጣ። እንኳን ደህና ቆይሽ። መልካም። እስኪ ለተመልካቾች ያው በተወሰነ ስምህን ነው ያስተዋወቅኩት። ማን ነው ባቢ የሚለውን እስኪ ንገረን። ባቢ ራጋ ማለት ድምፃዊ፣ ግጥምና ደራሲ፣ ሙዚቃ ሚክሲንግ ኢንጂነር፣ ማስተሪንግ ኢንጂነር፣ ፕሮዲውሰር ነኝ። ግን ባጭሩ በነገሮች ውስጥ አመፀኛ የሆኑ ጓደኞች አሉሽ። በቃ ባቢ ራጋ ማለት ያ ጓደኛችሁ ነው በሙዚቃ ውስጥ ማለት ነው። በሙዚቃዎቼ ውስጥ ያ ሰው ነኝ እኔ። ሙላጉኔ ለውቋት ያኔ ማለት ሁሉንም ነገሮችን ይሄ መሞከር ፍላጎት ጉጉትክ ነው እንደዛ ብለህ ራስ እንድትገልጽ ያደረገው ወይስ ማለት ይሄ ነገር ማለት ይሄ ነው ብሎ ነገር ነገ የለም። እንዳንቺ ምልከታን ምን አለ መሰለሽ ነገሮች ራሳቸውን የቻለ ትርጉም አላቸው ብዬ አላምንም እኔ። እኛ የምንመለከትበት መንገድ ነው ያንን ትርጉም ያንን ዋጋ የሚሰጣቸው። ተረዳሽኝ? ስለዚህ ይሄ ነገር ማለት ይሄ ነው ብሎ ፊክስድ የሆነ ነገር እንደሱ አይነት ነገር የመጽሐፍ ቅዱስ ቃል ላይ ብቻ ነው ያለው። ህይወት ላይ ግን እንደዛ ነገር የለም። በሆኑ ነገሮች ውስጥ መታጠር አልፈልግም። ራሴን ፍሌክሲብል ነኝ ብዬ አስባለሁ። በሁኔታዎች ውስጥ መሄድ ባለብኝ መንገዶች መሄድ አለብኝ እንጂ በተሰመረበት መንገድ ላይ በዛ መንገድ መሄዱ እሱ ትንሽ ከኔ ህይወት አፕሮች ላይ አይስማማም እና በዛ መልኩ ትንሽ የነገሮች አመጽ አለብኝ ማለት ነው። መልካም። ራስን እንዴት አድርጋ አሁን ስለዚህ የሬጌ ባቢ ራጋ ወይም ደግሞ የሬጌ አርቲስት ነው ብቻ ብለን ታይትል ማድረግ የለብንም ነው? እውነት ነው። በትልቁ ሙዚቀኛ ነኝ፣ ግን ሙዚቃው ትልቅ ኢንስትሩመንቴ ነው። ፈጣሪ ሁላችንም ውስጥ የሚያስቀምጠው ነገር አለ። እኔ ውስጥ ያስቀመጠው ደግሞ የሆኑ እይታዎች የሆኑ ምልከታዎች አሉ። አሁን ያወጣሁት አልበምም እሱ ነው። የጻፍኳቸው ነገሮች እንዳለ የኔ ላይፍ ፕሪንሲፕሎችን ህይወትን የማይበት መንገድ የራሴ ፐርስፔክቲቮች ናቸው። ተረዳሽኝ ያለው እና ባቢ ራጋ በትልቁ ሙዚቀኛ ነው ማለት ነው። በትልቁ ሙዚቀኛ ነው፣ ግን የህይወት ተፈላሳፊም ጭምር ነው። ስለዚህ በሙዚቃዎች ውስጥ ደግሞ ይበልጥ የህይወት ፍልስፍናህን እና ሀሳብህን ነው በይበልጥ የምገልጽባቸው። መልካም። ስለዚህ እስኪ የባቢ ራጋን ደግሞ መለስ ብለን የልጅነቱ አሁን ያለው ሀሳቤ ላይ እንዴት እንደደረሰ ወደ ሙዚቀኛነት እንዴት እንደገባ እንስማ። ወደ ሙዚቀኛነት የገባውበት መንገድ እንኳን በጣም ለኔ ራሱ ለጓደኞቼም ቆም ብዬ ሳስበው ይገርማል። ያው አሁን ባለውበት ደረጃ መሄዴ እኔ እንጃ። አንዳንዴ ያው የተፈጠርሽበት ነገር ሆኖ ስታገኙ ይገርማል። ገና ህፃን እያለሁ እኔ ማላስታውሳቸው የሙዚቃ ሜሞሪዎች አሉ ከቤተሰብ ሰማቸው እና የአበበ ተካ ሰው ጥሩ የሚለው ዘፈን ሲዘፈን በቴሌቪዥን ሲተላለፍ በሬዲዮም ሲከፈት ከእንቅልፍ ተነሳ ነበራለሁ እና ደሰነ ማስታወሰው ግን አንደኛ ክፍል እያለሁኝ የሃይስኩል ተማሪዎች አድቬንቲስት ነበር የምማረው አንደኛ ክፍል እና የሃይስኩል ተማሪዎች ሲያዘፍኑኝና ሸውጥሉ እነዚህ ነገሮች አስታውሳለሁ እና ውስጤ አብሮ ያደገ ነገር ነው ማለት ነው። እና አባቴ ካሴት ይገዛልኝ ነበረ ሲወጣ በተለይ በዘጠናዎች ውስጥ ቴዲ አፍሮ ይነጎሴ ምናምን ካሴት ይገዛ ነበር። በቃ እኔ እነሱን መጮህ ነው በቃ መስፈን አይደለም ያኔ እና እነዛ መንገዶች ይመስለኛል እንግዲህ እኔም አላስታውሰው ራሱ እንግዲህ እንዳልኩሽ ውስጥ የሙዚቃ ሜሞሪ አለ ከቤተሰብ የሰማሁት እንግዲህ ምናልባት የተፈጠርኩበት ሆኖ ነው ማለት ነው። መቼ ነበረ ግን ያው እንዳልከው ከልጅነት ጀምሮ በምትሰማቸው ነገሮች ተጽዕኖ ያሳድራሉ ቤተሰብ ውስጥ የምትሰማቸው በይበልጥ ደግሞ ሰው ጥሩ ከዛ ባሻገር ግን የሆነ ጊዜያት ላይ ይመስለኛል አይደለ በህይወታችን የምንወስነው ወይም ደግሞ የሆነች ተርኒንግ ፖይንት የምትኖረን ከዚህ በኋላ ሙዚቀኛ ነኝ ወይ እንደዚህ ነኝ ብለን ራሳችን የምንወስንበት ያ ጊዜ መቼ ነበር ላንተ? ያ ጊዜ መቼ ነበር መሰለሽ አልበም የጀመርኩበት ጊዜ ነው። አልበም ከመጀመሪያ በፊት ሲንግል እንኳን መስራት ያን ያህል ፍላጎት አልነበረኝም።
እና አንዳንዴ ሰው ውሎውን ይመስላል የሚባለው ነገር በጣም እውነት ነው። የሚገርምሽ ኪዱ አድማሱ ሙዚቃ አቀናባሪ ወንድሜ ነው እና ስቱዲዮ ከፈተና እሱ ጋር መዋል ጀመርኩኝ እና በቃ የሰው ዘፈኖች ምናምን ክለብ ነበር የምጫወተው ከዛ በፊት ማለት ነው። እና እዛ ስውል ግጥም ከልጅነት ጀምሮ ጽፋለሁ። ዜማ ድርሰት ግን ምንም እንትን ምለው ነገር አልነበረም። እና እሱ ጋር ስውል ያን ነገር ጀመርኩ ማለት ነው። እና እስኪ ሲንግል ሞክር ተብሎ አንድ ሲንግል ሁሉ ያኔ ሰርተናል ከኪዱ ጋር ማለት ነው። እና ከዛ እኔ በባህሬ ደግሞ ምን አይነት ነገር አለብኝ፣ የሆነ ነገር ከያዝኩኝ አለቅም። ካላመንኩበት ከልቤ ይሄ ነው ካላልኩኝ አልይዘውም። ከያዝኩት ግን በቃ ማለቅ አለበት እና ሲያልቅ ደግሞ ድምት ብሎ በሚገባው ልክ እንጂ በገባይ ልክ መሆን የለበትም። በገባይ ልክ የተሰሩ ነገሮች አሉ ያኔ ሲጀመር። ከዛ በኋላ ግን ይሄ አልበም ሀሳብ ሲመጣ አይ በቃ ይሄ ነው። እኔ ብዙ መናገር የምፈልገው ነገር አለ፣ ማስተላለፍ የምችለው ብዙ ነገሮች አሉ። ስለዚህ እነዛ ነገሮች ሙዚቃ ትልቅ መንገድ ነው፣ ተልእኮዬም ነው ብዬ አመንኩኝ። ከዛ በቃ አልበሙን ጀመርኩ። ዩኒቨርሲቲ ተማሪ ነበርኩኝ ያኔ እና 3ኛ ዓመት ሆኜ ነው ዩኒቨርሲቲ ተማሪ 3ኛ ዓመት ሆኜ ነው አልበሙን የጀመርኩት። ከግቢ ራሱ ወጣው፣ ቤት ተከራይቼ ወጣው። ከዩኒቨርሲቲ ቤት ተከራይቼ ወጣው። ድርሰቶቹን መጻፍ ነበረብኝ። ዶርም ውስጥ ደግሞ 8 ሰው ሆነሽ በዛ መጫወጫ ውስጥ ኮንሰንትሬት ማድረግ አይቻልም እና በዛ የተነሳ በቃ ያኔ በቃ አይ ባቢራጋ ይሄ ነው የሚለውን ነገር አስቀመጥኩኝ። ያኔ ያስቀመጥኩትን ባቢራጋ ለመሆን በቃ ወሰንኩ ማለት ነው። ባቢራጋ ሲባል ከሬጌ ከሚለው የሙዚቃ ጀነር የተወሰደ ስም ይመስላል። ትክክለኛ ስምህ እስኪ ማን ነው እና እንዴትስ መረጥኩ ይሄንን? በነገራችን ላይ ባቢራጋ የሚለው የክለብ ጓደኞች የሰጡኝ ስም ነው። በጣም የጆኒራጋ አድናቂ ነኝ እና የእሱን ዘፈኖች ክለብ ላይ በጣም ነበር የምጫወተው እና በዛ የተነሳ ነው የተሰጠኝ። ግን እንዳልሽውም እሱም የሬጌ አቀንቃኝ ስለሆነ ከሬጌ ውስጥ የሬጌ አንድ አካል ነው ራጋ ማለት። ትክክለኛው ስሜ የምንተስኖት ሙሉጌታ ይባላል የቀበሌው። በአብዛኛው ክለብ ውስጥ ሰራ ነበር ወይ ደግሞ በዛ ውስጥ ነው የወጣሁት ብለኸኛል። ደግሞ አዋዋልህም ተጽዕኖ እንዳለውም ነግረኸኛል። በአብዛኛው የትኛው የሙዚቃ ስልቶች ላይ ታተኩር ነበር? የነማንም ሙዚቃ ስትሰራ ነበር? እኔ አንኮንሺየስሊ ማጠናቸው መወዳቸው ዘፈኖች ሬጌዎች ናቸው። ሬጌ ናቸው ብዬ አላቃቸውም ነበር ገና ያኔ ማለት ነው። እና አንተ እኮ ሬጌ ዘፋኝ ነህ ሬጌ ዘፋኝ እና ኢቭን ማለት ነኝ እንደ ምናምን ብዬ ሳላስጠጣ ነው ሁሉ አዎ ምናምን ብዬ በዛው ያስኩት ማለት ነው። እና ሬጌ ሙዚቃዎች ነው በጣም የምወደው። መለስ ብዬም ራሴን ሳስታውሰው የሚገርምሽ ከነጎሴ ከነ ታምራትና አልበም ውስጥ ራሱ ሬጌ ተች ያላቸውን ነገር ነበር ለካ የምወዳቸው። በቃ ይሄ ሳላስበው አብሮኝ ያደገ ነገር ነው። እና በዛ ነው እየቀጠለ የመጣው። ክለብም ኢዮብን በተለይ ኢዮብን በጣም በቃ የኢዮብ ተማሪ ነኝ ብልሽ በቃ የኢዮብና ኤልያስ መልካ ተማሪ ነኝ ብልሽ ውሸት አይሆንም። በጣም በእነሱ ስራ ነው በቃ ክለብ የሚያደግኩት እያዳመጥኩ ነው። ሬጌ የራሱ ተች ያለው አፍሪካዊ መሰረት ያለው በጣም ዲፕ እና ብዙ ሀሳብ ማስተላለፍ የሚቻልበት በዛም ደግሞ የራሱ ፍልስፍና ያለው ነው። እስኪ አንተ እንዴት ነው ሬጌ የምትረዳው? ሬጌ በጣም ጥሩነቱ ካልኩሽ ከኔ ተፈጥሮ ጋር በደንብ ይሄዳል። ሪቤሊየስም ነው ትንሽ ይሄ መንገድ ማለት ይሄ ነው ተብሎ ከተሰመረው ነገር ወጣ ያለ ህይወትን በተሻለ መንገድ ማስቀመጥ የሚችል እንደሌላው ሙዚቃ ተዝናኖት ብቻ አይደለም። ትውልድን ማነጽ የሚችል ነገሮች ላዩ ላይ ያሉት እነ ቦብ ማርሊንም ብታይ እዛ ከቦብ ማርሊ ጀምረሽ እኛ ሀገር ኢዮብ ድረስ ብታይ በጣም የብዙ ሰዎች አመለካከት የታነጸበት ሙዚቃ ስልትም ነው እና እንደ ሙዚቃ እንደሌላው ሙዚቃ መደነሻ ወይ መዝናኛ ብቻ ሳይሆን ህይወትን በተሻለ መንገድ በተሻለ መልከታ የምናይበት የተሻለ የነገን ህይወታችን የነገ አመለካከታችን የተሻለ ማድረግ የምንችልበት የሙዚቃ ስልት ነው፣ የጥበብ አይነት ነው
ሬጌ ማለት። ግቢ እንዳለክ የተለያዩ የሙዚቃ ስራዎችን ለመስራት ወይም ወደ አልበም ውስጥ ለመምጣት በርካታ ጥረቶች ስታረግ እንደነበር ነግረኸኛል። ከዛ በኋላ የአልበሙ ስራ እንዴት ነው የሆነው? ምን ያህል ጊዜ ፈጀ? በግጥምና ዜማ ስራዎችስ አንተ ብቻ ነህ ወይ የተሳተፍክበት የሚለውን ነገር። የአልበሙ ስራ ግቢ እንደውም እኔ አሁን 3ኛ ዓመት ላይ ስጀምር በቃ 2 ዓመት ነው የሚቀረኝ ጨርሼ ከኔ ጋር አብሮ ይመረቃል ነበር ሀሳቤ። በጣም ቀልጃለሁ ማለት ነው። 2 ዓመት ማለት ነው እንግዲህ ያስኩለት ነው ፕሮግራም እና 60 ግጥምና ዜማዎች ሰርቼ ከነዛ ውስጥ ተመርጦ 10-15 ሊወጣ ነው አነሳሴ ስነሳ። ቤት ተከራይቼ የመጣሁት በዛ ነው ማለት ነው። ግን አሁን አልበሙ በ11ኛ ዓመቱ ነው የተለቀቀው ከተጀመረ ማለት ነው። ብዙ ጊዜ ነው። በጣም ብዙ ጊዜ ነው። በውስጡ በጣም ብዙ ሂደቶች ነበሩት። ሙዚቃውን የሚሰሩት አብዛኞቹ አቀናባሪዎች እዚህ ነበሩ። ሙዚቃው በቅንብር የተሳተፉት ኤንዲ በቴዜማ፣ ሚኪ ኃይሉ፣ ጃኖ፣ ኪዳነ ማርያም አድማሱ፣ አጋጣሚ ሆኖ እኔም ማለት እኔ ሙዚቃ ውስጥ እኔ አልበሙ ሲጀምር ድርሰት ነው የምችለው እና ዘፋኝ ነኝ፣ ሌላ ነገር አልችልም። አሁን አልበሙ ሲጨርሰው አቀናባሪ ነኝ፣ ጊታር እጮታለሁ፣ ድርሰቱ እንዳለ ነው። ሚክሲንግ እና ማስተሪንግ በኢንጂነሪንግ ደረጃ ተምሬ ነው የጨረስኩት። ስለዚህ በብዙ ሂደት ውስጥ በማለፍ ሌሎች የሙዚቃ ስራዎችን ወደዛ ወደዚህ ስትል ነው 11 ዓመት የሚፈጀው። በትክክል በግጥምና ዜማ በድርሰት ደረጃ ኦልሞስት እንዳለ እኔ ናቸው። አንድ ዜማ ጌትሽ ማሞ ዜማ አለ፣ አንድ ዜማ ደግሞ የአስኒ አባተ ዜማ አለ። እስኪ ስያሜውን ንገረን። ምን ያህል ሙዚቃዎችስ በውስጡ ተካተዋል? አዲሱ አልበምህ ምንድን ነው የሚለው? 15 ሙዚቃዎች አሉ በውስጡ። ፐርስፔክቲቭ ይባላል የአልበም መጠሪያ፣ በአማርኛው ምልከታ ማለት ነው። ገና ሳወራሽም እንደጀመርኩት እያንዳንዳችን የራሳችን ምልከታ አለን፣ የራሳችን አመለካከት አለን። ትክክል ምንድን ነው? ስህተትስ ምንድን ነው? በተለምዶ የሚባሉት ነገሮች እውነት ትክክል የሆኑ አሉ፣ ለሁላችን የሚስማሙ እውነት ነው ወይስ ውሸት ነው ብለን ደግሞ ግራና ቀኙ ሳናየው ደግሞ በውርስ ይዘናቸው የምንኖራቸው ነገሮች አሉ። እነሱን ነገሮች እኔ ጋር እንዳልኩሽ ትንሽ ሬቤሌስ የሆነ ነገር አለ ውስጤ። ይሄ እንደዚህ ነው ሲሉኝ ለምን አሃ ነው ሳይሆን ለምን ነው የምለው፣ አይደለም የምለው። መጀመሪያ ሪዝኒንግ ነው የምጠይቅሽ። ይሄ የእናንተ ምልከታ ነው፣ ግን ደግሞ እኔም የራሴ ምልከታ አለኝ በጉዳዩ ላይ በነገርየው ላይ። ግን አትሊስት መጀመሪያ ለምን ብዬ ያንቺ ምልከታ የኔ ምልከታ መሆን ከቻለ ሪዝኒንጉን ጠይቅሻለሁ። ልክ እንደዛም እነዚህ እዚህ ላይ የተጻፉ ነገሮች የኔ ምልከታ ያለባቸው ናቸው፣ የኔ ላይፍ ፕሪንሲፕል ያለባቸው ነገሮች ናቸው። አብዛኞቹ ስታያቸው የተለየ እዛ ሀሳብ ላይ የተለየ እይታ አላቸው፣ የተለየ ምልከታ አላቸው። የፍቅር ዘፈን ታገኛለሽ። ያ ፍቅር ዘፈን የተጻፈበት መንገድ ግን ከዚህ በፊት የሰማሽው አይነት የፍቅር ዘፈን የጻፈበት መንገድ አይደለም። ለምሳሌ ትላንቷ አያገባኝም የሚል ዘፈን አለ። ትላንቷ አያገባኝም የሚል ዘፈን ታውቂያለሽ? እኔ አላቅም እስካሁን። እና በነበር ማንነታችን ጀጅ ተደርገን ዛሬ ላይ ያለን ለውጥ፣ ዛሬ ላይ ያለን መልካምነት ለምን ይካዳል ነው። እና ያን በዛ በፍቅር ህይወት ውስጥ ነው ያስቀመጥኩት። እና የእሷን ዛሬዋን ካላዩ በነበር ከቆዩ አፈር ነው ድንጋዩ፣ ጊዜ ባይጠም ባይቀና በነበርማ መልአክ ነበር እሱማ ይላል። በዚህ ማስታወሰን የእሷን ዛሬዋን ካላዩ በነበር ከቆዩ አፈር ነው ድንጋዩ፣ ጊዜም ባይጠም ባይቀና በነበርማ መልአክ ነበር እሱማ፣ እሷስ በነበር ለምን ትፍራ ዛሬ ባላት ትኩራ ነው የሚለው። ትላንቷ አያገባኝም ለኔ ጥሩ ናት፣ በዛሬ ማንነቷ ነው እኔ ማፈቅራት። ይሄ ነው ሀሳቡ ማለት ነው። እና እንደዚህ የኔ ምልከታዎች ያለባቸው ይሄ ነው የተሻለው ብዬ ያስቀመጥኩባቸው 15 ዘፈኖች ናቸው ያሉት ማለት ነው አልበም ውስጥ የተካተቱት።
እሷስ በነበር ለምን ትፍራ ዛሬ ባላት ትኩረት አብዛኛው ሙዚቃዎችም ላይ ስመለከት የሚነሱት ሀሳቦች እንዳልከው ለጓደኛም ያነሳው ለባለቤት የሚልም የተመለከትኩታልና ሌሎችንም ሀሳቦች ደግሞ ኦፕቲሚስት የሆኑ ይሄ ፖዚቲቪቲን በደንብ የሚያጎሉ ናቸው። ደግሞ ከሀገርም ጋር ሪሌትድ ሆኖ የተዘፈነ ሙዚቃም አይቼ ነበርና ስለሱ እናንሳ እስኪ። ይሄ ኦፕቲሚስት የሆነውን ብቻ በአብዛኛውን ጊዜ እንድትመርጥ ያደረገ ይሄ ምልከታው ይሄ ያልከው አሁን ምልከታ ነው? አዎ ልክ ነሽ፣ እውነትሽ ነው። የሚገርምሽ ኔጌቲቭ አይዲያ ያለው ዘፈን አንድ ብቻ ነው ያለው አልበም ውስጥ 15 ዘፈን ውስጥ። እሱም ዘፈን ያለ እኔ ፍላጎት ነው የገባው። የእውነት ነው የምነግርሽ። ለመሰለሽ እኔ በዙሪያ ላሉ ሰዎች ሪስፖንሲቢሊቲ ይሰማኛል እና አሁን እንደዚህ ከኔ ጋር የሆነ ጊዜ ቁጭ ብለን እንደዚህ አወራን እና አይደል አትሊስት ይዘሽ ከመጣሽ ስሜት የተሻለ ስሜት ይዘሽ መሄድ ካልቻልሽ ይዘሽ የመጣሽውን ግን ይዘሽ መሄድ አለብሽ። ኔጌቲቭ የሆነ ስሜት ውስጥሽ ማሳደር አልፈልግም። ቁስልሽን መነካካት አልፈልግም። ይሄ ስኖር የኔ ባህሪ ነው ይሄ። ሶ ጭራሽ ዘፈን ላይ ስታመጩ ደግሞ ወደ ብዙ ሰዎች ነው ያን ነገር የምትለቂው እና እነዛ ሰዎች ላይ የሚያሳድረውን ተጽዕኖ እኔ ምንድነው የሚለውን ኮንትሮል ማድረግ ፈልጋለሁ። በደንብም ከርዕሱ ጋር ደግሞ በደንብ መሄድ ይመስለኛል። የባቢ ምልከታ ጋር በደንብ ይሄዳል። ይህ 11 ዓመት የፈጀ በብዙ ራስህን የተመለከትክበት ምልከታዎችን ያስቀመጥክበትን ስራ ምን ያህል ወጣ ተቀባይነት ማግኘት ቻለ? እንዴትስ እየሄድክበት ነው አንተ ሰዎች ጋር እንዲደርስ ወይ የሚለውን ነገር ንገረኝ እስኪ። አልበሙን ስለቀው በ3 ዙር ነው የለቀኩት። 5 አድርጌ በ3 ሳምንት ውስጥ ነው የለቀኩት እና ቻናሉም አዲስ እንደመሆኔ ጥሩ ሂደት ነው እየሄደ ያለው። 15 ሙዚቃዎች መካከል ሁሉም የየራሳቸው ሀሳቦች አሏቸው። ስለ እናት፣ ስለ ባለቤት፣ ስለ ጓደኛ፣ ስለ ሀገርም ጭምር ስለ ፍቅርም በደንብ የተሰበኩበት ናቸው። ከዛ ውስጥ ግን አንዳንድ ጊዜ ያው አላበላልጥም ብትለኝም በስፔሻል ደረጃ ወይ ደግሞ በቃ ይሄንን ሰዎች በልጥ ቢያውቁት ቢረዱት ብለህ የምታስበው ስራ ከየት ነው? ጥሩ አንግል ነው ያንቺ ጥያቄ ራሱ ጥሩ አንግል ነው። ሰዎች ቢያውቁት ቢረዱት የምለው ያልፋል የሚለው ዘፈን እሱ ዘፈን ቢያውቁት ቢረዱት የዕለት ተዕለት ህይወታቸውን የተሻለ ፊሊንግ ሊሰጣቸው ይችላል ብዬ አምናለሁ። ማን ከማን የሚል በትክክለኛው መጠሪያው አልበሙ ላይ ያለው የድሃ ድሃ ነው መጠሪያው፣ ጥያቄ ነው። የድሃ ድሃ ነው የሚለው እና እሱም ኮንሴፕት ቢያውቁት ቢረዱት አለ እዛ ላይ የተቀመጠው ነገር ማን ከማን ይበልጣል ማን ከማን ያንሳል ነው የሚለው እና እሱም ላይፍ ፕሪንሲፕል ነው። ከሰው በላይ ነኝ ብዬ ከሰው በታች ነኝ ብዬ አልከፋም። እኔ ያለኝ እሱ ያጣው ነገር እኔ ጋር አይጠፋም። ገባሽ? ከሰው በላይ ነኝ ብዬም ደረቴን አልነፋም። እኔ ሌለኝ እሱ ያለው ነገር ገባሽ አይደል? ቢረዱት ነው እንጂ ሁሉም የየራሳቸው ሀሳብና ደግሞ ይዘት ያላቸው ቢያዳምጧቸው ሊወዷቸው የሚችሏቸው። እኔ ራሴ በጣም ወደው ደግሞ ይሄ አይደለም መጊያው መበላጣቸው አይቀርም። ገባሽ? ሀዲስ አስፋው የሚል ዘፈን አለ አሁን እዛ ላይ። ሀዲስ አስፋው የአያቴ ስም ነው። በህይወቴ በቃ ትልቅ ቦታ ያላት ሰው ነች። ስጽፈው ግን ዘፈኑን እንዳልኩሽ ፐርስፔክቲቭን ምልከታዬን ሰፋ ማድረግ ፈልጋለሁ እና አንቺ ለእናትሽ ማድረግ የምችው ነው፣ ለእህትሽ ማድረግ የምችው ነው። አስታውሰንና ለተመልካቾች እንጋብዘዋለን። በረከነሽ ስጦታዬ የካሳ ዘመን አብሳሪ ብርሃንሽ ጨረቃዬ በጨለማው መሃል አይኔ እንዲያይ ደስተኛ ነኝ ዛሬ እድሜ ላንቺ ህይወት ረክቻለሁ ሁሉም ባንቺ አመሌ ቢበዛም ባይመቺ በቃው ኖረሽልኝ ለኔ አንቺ በረከነሽ ስጦታዬ የካሳ ዘመን አብሳሪ። ደስ የሚል ሙዚቃ ነው። አሁንም ድጋሚ ደግሞ መለስ ላድርግህና በአብዛኛውን ያደግኩት የነዮብን የኤልያስ መልካም ደግሞ የጆኒ ራጋን ስሬት ነኛው ስምም እስከ መጋራት ድረስ ይላልና የትኛው ሙዚቃ በይበልጥ ደግሞ የሚገርምክ ኢንስፓየር የሚያደርግህ የምትወደው ስራቸው የትኛው ነው? ከነሱ የፍቅር አኩኩሉ ምናምን ራሱ በጣም ደስ የሚል ስራ ነው። ነቅቻለሁ የዮብ
አሁን ነቅቻለሁ በጣም እሱ በቃ ህይወት ሁሉ ያለው ስራ ነው። ልክ ቅድም እንዳልኩሽ የሰዎችን ህይወት ሁሉ የተሻለ ፊሊንግ እንዲሰጣቸው ማድረግ የሚችሉ ስራዎች ውስጥ ሁሉ አንዱ ነው እና የነሱ በጣም ጆኒ ራጋ እና ኢዮብ በጣም በዚህ ስልት በተለይ በሬጌ ሙዚቃ ስልት ምንም በቃ ተወዳዳሪ የሌላቸው ሰዎች ናቸው። ብዙ አሉ በሬጌ ሙዚቃ ስልት ብናስታውሳቸው እኛ ሀገር ሙዚቀኞች አሁንም ያሉ ደግሞም የነበሩም እንደ ኢዮብ በጣም ትልቅ አሻራን መጣል ይቻሉ። ከነዛ ውስጥ አልመርጥም ወይ ምናምን አይቻልም ግን አስመርጣል። እሺ ለምሳሌ አሁን ካሉትን ጀምርና ከዮሐናና ከሳሚዳን። ዮሐና እሺ ከዮሐናና ከኃይሌ ሩትስ። ዮሐና ከዮሐናና ከኢዮብ። አባትና ልጅ የማይሆነው ኢዮብ ነው እንዴ? ከኢዮብና ከጆኒ በእርግጠኝነት እንዴ ዮሐና ራሱ ኢዮብ አናቂ ነው እንዴ? እሺ ከኢዮብና ከጆኒስ? አሁን ነው ጥያቄው መጣ። እንዴት ነው ታውቂያለሽ? አሁን ዮሐናን ስመርጥልሽ አሁን ከዮሐና በፊት ከነበሩት ራሱ ዮሐና እንግዲህ አሁን ከሳሚዳንም ከኃይሌ ሩትም በኋላ ነው የመጣው። ግን ዮሐናን የመረጥኩበት ምክንያት አለ። ገባሽ? በቃ የሚጽፍበት መንገድ በደንብ ህይወት ያለው ነገር በደንብ አለ። በቃ ተለቅ ያለ ነገር አለ እሱ ጋር ዮሐና ጋር። ልክ እንደዛ አሁን ጆኒ ራጋና ኢዮብ ጋር ስመጣ መምረጥ ግዴታ ነው። ኢዮብ ብቻውን አይደለም። አሁን ገባሽ? አሁን እንደ አድማጭ ከመረጥኩኝ ጆኒ ራጋ ነው የምመርጠው። ምክንያቱም ጆኒ ራጋ ሀበሻዊን ቪዲዮ ክሊፕ ሲንግል ሲወጣ የተሰማኝ ስሜት በህይወቴ መቼም አልረሳውም። እንደዚህ አይነት ዘፈን ነው ለካ በቃ ውስጥ ያለው የሚለውን ነገር ያስተዋወቀኝ ሰው ማለት ጆኒ ራጋ ነው። ጆኒ ራጋ የሚባል ሰው ባይኖር ምናልባት ባቢ ራጋ አይኖርም ብዬ ነው የማስበው። መሰረቴ ነው በጣም ገባሽ? ያን ዘፈን ስሰማ ሰውነቴን ወረረኝ። ቀኑን ሙሉ አለቀቀኝ ያ ስሜት። በዛ ኢነርጂ የተነሳ እስካሁን ያን ስሜት አስታውሰዋለሁ። እና እንደ ሙዚቀኛ ግን ስነግርሽ ኢዮብ ከኤልያስ ጋር የተሳሰረ ነው፣ ቲም ናቸው። ጆኒ ራጋ ደግሞ ብቻውን ቆሞ ነው። ገባሽ አይደል? ስለዚህ 2-1 ነው የሚሆነው ማለት ነው። ስለዚህ ስቲል ጆኒ ራጋ ሀበሻዊው በጣም ትልቅ ተጽዕኖ አሳድሮብኛል ብላ። ስለዚህ እስቲ እንስማው። ሀበሻዊ ነጭቺ ልጅ ለካ ቀለሟ ልዩ ነው ጸባይና መልኳ። ኢትዮጵያዊ ነጭቺ ልጅ ለካ ቀለሟ ልዩ ነው ጸባይና መልኳ። አንቺ ልጅ ሀበሻ ነሽ ወይስ ኢንዲያን? ጃፓኒዝ፣ ቻይኒዝ፣ ኢንዶኔዥያን፣ ሶማሌ፣ ሱዳኒዝ፣ ኢጅፕትያን ደም ግባትሽ ነኝ ይላል ኢትዮጵያን። በሄድኩበት ሁሉ ባለፍኩበት። ይበቃኛል። አስጀመርሽኝ። የጆኒን አላውቀውም። መልካም ከአልበም ጋር ደግሞ በተያያዘ በቃ ማስተላለፍ የምትፈልገው እንደዚህ ማለት ነበረብኝ ወይም ማመስገን የምትፈልጋቸው ሊሆን ይችላል። ከዛ ጋር በተያያዘ ደግሞ እንመለስ ወደ አንተ ስራ። ማመስገን የምፈልጋቸው እንኳን ብዙ ናቸው። የመጀመሪያው እንዳልኩሽ አያቴ ነች። ኦሬዲ አስቀምጬላታለሁ። ከሷ ቀጥሎ ደግሞ አክስቴ ነች። አክስቴ በጣም ትልቁን ድርሻ ትይዛለች የኔ ህይወት ላይ። በሙዚቃ ህይወቴ ገና ከታች ጀምሮ አባቴ ማመስገን ፈልጋለሁ። እነዛ የገዛልኝ ካሴቶች እንዴ ቢልንገርሽ አንዳንዴ እዚህ ቦታ ላይ ድረሽ ሲልሽ ፈጣሪ ከታች ጀምሮ የሚልክልሽ ሰዎች አሉ እና ሙዚቀኛ ይሆናል ብሎ አይደለም አባቴ እነዛን ካሴቶች ሲገዛ የነበረው። ገባሽ? ግን በጣም መርተውኛል። መሰረቴ ናቸው። ከዛ ውጪ የሙያ ጓደኞች አሉ፣ የሙያ አጋሮች አሉ። ወንድሜ ኪዱ አድማሱ አለ። ወንድሜ ኪዱ አድማሱ ራሱ አንዱ መልእክተኛ ነው። በነገራችን ላይ እኔ ማንንም ሰው ሳመሰግን በውስጡ ፈጣሪ ነው ማመሰግነው። መልእክተኛ ናቸው። መልካም። የምንሰነባበተው ከስራዎችክ
ለተመልካቾች መጨረሻ ላይ ጋብዘን ነው የምንወጣው። አንተ ደስ ያለህን ሙዚቃ ከራስህ ውስጥ ጋብዘህን ነው በድምጽ ባለቤቴ ብልሽ ነበር። ያው አሁን ኦሬዲ አልበሙን እዚህ ደረጃ ደርሻለሁ። ቀጣዩ ደግሞ የሚሆነው አለች ነው ወደ ጋብቻ ነው ለወደፊት ባለቤቴ የጻፍኩት የሚገርም ያው ስለዚህ ቀጣዩ ህይወት ደግሞ ወደሚቀጥለው ስለሚሆን ለሷ ላመቻች። መልካም እንደ ደጅ አበባ የማበብ ስንቋ የብርሃን ጓዳ ፀሐይሽ ልሆን ፈጥሮኛል አንቺ ፈኪ ጽጌሬዳ ላላላላ ላንቺ 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 ብቻ ሆነ መፈጠሬ የኔ ላንቺ ብቻ ያኔ ገባሁልሽ ቃል እንደ ማስታወሻ ልክ እንደ ቀለበቱ ጫፍ የለውም መድረሻ የማበብ ስንኳ የብርሃን ጓዳ ፀሐይሽ ልሆን ፈጥሮኛል አንቺ ፈኪ ጽጌሬዳ። እናመሰግናለን እዚህ ድረስ ስለመጣ በጣም አመሰግናለሁ። እኔ አክብራችሁ ስለጠራችሁኝ በእውነት በጣም አመሰግናለሁ። ተመልካቾች የባቢራጋ አዲሱ ፐርስፔክቲቭ ወይም ምልከታ የተሰኘው አልበም በራሱ ዩቲዩብ ቻናል ተለቋል። ገብታችሁ እንድታደምጡት እንጋብዛለን። የነበረን ቆይታ ይህንን ይመስላል። ቀሪ ኒውስ ፕሮግራሞች ይቀጥላሉ። መልካም ጊዜ